ዛሬ ማለት ነው ወይ አንተ ወይ እኔ እንተርፋለን። አትጠራጠር፣ እኔ ነኝ የምተርፈው። እቴ ጓደኛ አለኝ የምወደው ልጅ አለ ብለሽኛል ነበር የሆነ ሰዓት እና እሱን ነው የምታገቢው? ሳው ጋሼ ጋሼ አንጥፌ ጨርሻለሁ። በቃ ተኛ አንተ ደህና ደር። ጋሽን ይወዱኛል ማለት ነው። ወይኔ ታድዬ ጋሽንማ ባል አድርጌ 16 ልጅ ወልጄለት 8ቱን በዚህ 8ቱን ደግሞ በዚህ አድርጌ በቃ ደስታ ብቻ። አይ ጋሼ ለቀቀኝ ስለው ቶሎ ይለቀኛል። አይዘኝም ነበር። ያልፈለኩ መስሎት እኮ ነው። በእርግጥ ጋሼ ስርዓት ባለ እንጂ ዝም ብሎ እንዲተኛኝ አልፈልግም። እስከ ዛሬ በክብር ያስኩት ክብረ ንጽህናዬንማ በአግባቡ እንጂ በስሜት መስጠት የለብኝም። ቅድስትዬ አንበሳንሽ ትክክል ነው ያደረግሽው። እናት ደውይለት እያልሽኝ ነው? አስብሽ ደውይለት። ተይው እባክሽ። እንደውም ከሁለት አንዱ ከተያዙ ቤቱን በስሜ ያዞርልኛል። የራስሽ ጉዳይ። ቆይ ምንድን ነው የምትይኝ? ሉላን ዝና እንዳያገኛት አድርጊ እያልሽኝ እኮ ነው። አዎ እንደዛ ነው ያልኩሽ። ዝናን የምትፈልጊው ከሆነ ሉላን እንዳያገኛት ነው ማድረግ ያለብሽ። ከዚያስ? የራስሽ ማድረግ ነው። ይሄን ሁሉ ሀብት ያለው ወንድ ሌላ ሴት እንዲፈልግ ለምን ታሰቃያለሽ? ቆይ ቢያውቅስ? አወቀ ነዋ። ሉላን እንዳያገኝ ማድረግሽን ካወቀ ይገድልሻል። እና እንድሞት ነው የምትፈልጊው? ሄሎ እንዳትለቃቸው እሺ? ምን ሌላ ናቸው? ጭራሽ መስለው ነው ትላለህ? መብረቅ ከግንድ ጋር አመሳስለህ። እንኳንም ለዝና አልነገርኩት። ሁለተኛ በስልኬ እንዳደውልልኝ ደደብ። እኔ ራሴ እዛው አብካካዋለሁ። ቃሽ ምን እያለሽ ነው? እነሱ አይደሉም መስለው ነው የሚለው። አሁን እንደዚህ ይባላል? እንኳንም ዝና አልሰማ። ስንቱን ስታስቢ። ቆይ እኔ ግን ምን ማለት የተወለድኩት? በዙሪያ ያሉ ሰዎች በሙሉ እኔን ያረዱኝም። በቃ እኔን ለማቃጣል ብቻ ነው የሚጥሩት። እኔን ተይኝ ማለት
ማለት በእናትሽ ጭንቅላቴን አሞኛል ለምጠይቅሽም ብቻ መልሽልኝ እሺ ዝና ብሩክና ዳጣ ሞገስን ሲጠብቁ የነበረው እኔ ባለውበት ሰፈር ነው አይደል አዎ እሱ ጋር ነው በቃ እሺ ቻው ጋር ነው ልጠብቃቸው ነው ሌላ ሰፈር እኮ ሊሆን ይችላል ማለት የት ሊሆኑ ይችላል እኔን ከማደናቀፍ ያለውን ነገር ንገይ የት ነው ያሉት እኔ ግን ብሩክ ቤት ብትሄድ ሉላንቶ ላይ የምታገኛት ይመስለኛል ሰሚውልሽ እኔ እንዳንቺ ማህይብ አይደለም ሲጀመረውሽ ተንቦቅቦቆ ፖሊስ ጣቢያ ሄዶ አመልክቱ ቤቱ ሂጄ ቢገለኝ እንኳን የምጠይቀው ነው ሲቀጥል ምን ማድረግ እንዳለብኝ አንቺ አይደለም ምን ነግኝ እሺ ይቅርታ ደግሞ አንድ ነገር ልንገርሽ ሉላንም ሞገስንም አገኛቸዋለሁ እሺ እኔ ምን ልርዳ እርዳታሽ ሲያስፈልገኝ እደውልልሻለሁ አረ ሞጌ በእናትህ በጣም ናፍቀኛል እኮ እንዴ ናና ወሰደኛ አዎ ጨንቆኝ ነበር ግን ቡራ ማንንም አይነካሽም ሲለኝ በቃ ወጣው አረ እባክህ ጨረር አትልቀቅብኝ ቆይ እኔ ታፍኜ ልሞት እንዴ እሺ ሞጌ ከምር ግን የት ነው ያለው እሺ አንገናኝም ስማ ሞገስ ፊት ለፊት የሆነ ነገር ያየው ነው በቃ ሞገስ ከሞትኩ ደህና ነው ሉላ መውጣት አለብን ነገሮች መለየት አለባቸው አንዳንዴ ግን ሞገስ ሳታስብ የምትናገረው ነገር አለ አይደል አይደለም አስቤ ነው እስከመቼ ነው ቆይ እዚህ የምንሆነው ከዚህ መውጣት ለኛ አደጋ ነው ከወጣን ደግሞ ከከተማ ነው መውጣት ያለብን ከአዲስ አበባ ብንወጣ ዝም የሚለን ይመስልሻል ይከተለናል መቼም አይተውንም ታዲያ ምን እናድርግ እንውጣ ህይወታችንን እንኑር የሚመጣው ነገር በጣቃላይ በጸጋ እንቀበል ሞገስ የሚመጣው ሞት ነው ይሄን እንድቀበል ነው የምትጠይቀኝ ሌላ አማራጭ የለም ሉላ ስራ ካልሰራን ከዚህ ካልወጣን እንዴት ነው የምንኖረው ሉላ ከሱ ጋር ያለውን ጉዳይ መጨረስ አለብሽ ሚስቴ እንድትሆኝ ይፈልጋሉ ከዚህ ቤት ወጥተን በነፃነት መንቀሳቀስ አለብን ወጥተን መገፈት አለብን ወይኔ ዝናው ይዛለከኝ በሲጋሊ ደም አልፍተው ሞነሽ ነው ሞነሽ ነው ምንም
ዝና መሞት ካለብን ጊዜው አሁን ነው። ሉላን ካጣኋት ሳምንታት ተቆጠሩ። የህይወቴ አስቀያሚው ሳምንት ተቆጠረ። በዚህ መቀጠል የለብኝም። ሉላ ከሞገስ ጋር ሆና ከምትቀጥል ሞቴን እመርጣለሁ። እኔም ሁላችንም መሞት አለብን። አባቴ ይህን አስተማረኝ። ከዚህ በኋላ መታሰር ካለብኝ ልታሰር፣ መሞትም ካለብኝ ልሞት። እየኖርኩ ያለሁት ኑሮ ህይወትም አይመስልም። ከሞት የከፋ ነው። ካሉት በታች ከሞቱት በላይ ነው እየኖርኩ ያለሁት። ይህን ኑሮ አልወደውም። ሚስቴን ተቀምጬ ህይወት አይኖረኝም። ወይ አንድ ሰው ይሞታል ወይ ደግሞ ሁላችንም እናልቃለን። እና ብሩክ መጥቶት ዝና ቤቱ አደረ ነው የምትይ? ምንም አላደረገው። ዝና የሚፈራል እንዴ? አይ ፈርቶ እንኳን አይደለም። እና ምንድነው ታዲያ? ለሉላ ብሎ ነው። ብሩክ ፖሊስ ጣቢያ ሄዶ ማንኛውም ጥቃት ቢደርስብኝ ያው ጥፋተኛ የሚሆነው ዝና ነው፣ እሱ ነው ተጠያቂው ብሎ አመልክቷል። እና ብሩክን ሄዶ ቢደበድበው ይታሰራል። ይሄ ማለት ደግሞ ሞገስና ሉላ በነፃነት እንደፈለጉ ይሆናሉ ማለት ነው። ዝና ስሜታዊ እንጂ እንዲህ የሚያንሰላስል ሰው አይመስለኝም ነበር። በጣም ጂኒየስ ነው። ሊያደክሙት ካልሆነ በቀር በፍጹም አያመልጡት። ስናነሳው ደወለ። እውነትም ይህንን ልጅ ወድጄዋለሁ መሰለኝ። ሄሎ ዝና፣ የሞገስ የባንክ አካውንት አለሽ? ምን ነው በገንዘብ ተደራደርክ እንዴ? አንቺ የጠየቁሽን ብቻ መልሽልኝ። የባንክ አካውንቱን ያለኝ ይመስለኛል። አሁኑኑ ላኪልኝ። ለምን ፈልገው ነው? አንቺ ደንቆሮ፣ እየነገርኩሽ ትጠይቅኛለሽ? ዝም ብለሽ ላኪልኝ። አሁኑኑ አልኩሽ፣ ላኪልኝ። አሁንስ የእሱን ስድብ መስማት ነው ምርር ያለኝ። ምንድን ነው የሚልሽ? የሞገስን የባንክ አካውንት ላኪልኝ ነው የሚለኝ። እንደፈራሁት አንቺ ሜዳ ላይ ቀረሽ። በገንዘብ ተደራደረ ማለት ነው? እኔ ምን አውቃለሁ። ሞገስ ደግሞ ሉላን በገንዘብ አሳልፎ ይሰጣታል ብዬ አስባለሁ። ታዲያ የባንክ አካውንቱን ለምን ፈልጎት ነው? እኔ የምልሽ ቅድስት፣ ቤተሰቦችሽ እንዴት ናቸው? ማለቴ ይደውላሉ? ትደዋውላላችሁ? አይ ጋሽ እናቴ አኩርፋኛለች። ለምን? ምን አስቀይመሻችሁ ነው? እናቴ አግቢ ነው የምትለኝ። ባል አምጥተውልኝ ነበር። ምን ባል አግቢ ነው? አዎ ጋሽ፣ እስከ መቼ ሰው ቤት ትኖሪያለሽ? አግቢና የራስሽን ህይወት ኑር እያሉኝ ነው። ለነገሩ እውነታቸውን እኮ ነው። እኔ ቤት ራሱ እኮ እንደ ቀልድ 6 ዓመት እኮ ሞላሽ። ከዚህ በኋላ ሌላ ቤት አልገባም። እንዴ ሲጀመር ከዚህ ቤት ለምትወጪና ነው? አይ ጋሼ፣ እሱስ መውጣቴ እኮ አይቀርም። እንዴ ቅድስት፣ ምን ማለት ነው? ለምንድን ነው የምትወጪው? አይ ጋሼ፣ እናቴ ባትለኝም እኮ ነው ያስባለሁ። የወላጅነት ጣዕሙን ደግሞ ባንተ አይቻለሁ። ወግ ማድረግ፣ ማየት፣ ማግባት እፈልጋለሁ። እናቴንም ደስ ማሰኘት እፈልጋለሁ። ቆይ ጓደኛ ማለቴ ጓደኛ አለኝ የምወደው ልጅ አለ ብለሽኝ ነበር የሆነ ሰዓት። የምን ጓደኛ? እንዴ የምወደው ሰው አለ እሱ ግን አያውቅም ብለሽኝ ነበር እኮ። እሱስ አዎ ጋሼ እውነት ነው። እና እሱን ነው የምታገቢው? ሳያውቀኝ ምን ብዬ አገባዋለሁ? ሳይረፍድ ካወቀ ምናልባት አገባዋለሁ።
ምሳሌ ተኝታ ነው? አዎ ለምዶባት እኮ በዚህ ሰዓት መተኛት ጀመረች። እቀሰቅሳታለሁ። ሰላም እዮብ፣ እንዴት ነህ? ዝና እንዴት ነህ? ከየት ተገኘ እባክህ? ይቅርታ እንግዲህ ሲቸግረኝ ፈልጌ ነው የመጣው። አረ ችግር የለውም። አንተ ለእርዳታ ጠይቀኝ እንዴት እምቢ እላለሁ? እዮባ ማስቸገር አልፈልግም ነበር፣ ግን በጣም እጅግ ወሳኝ ጉዳይ ስለገጠመኝ። ምንድነው? ሰላም አይደለም እንዴ? አንተ እኮ የአባት ውለታ አለብኝ። እኔ የምችለውን ነገር ጠይቀኝ፣ ደስታውን አልችለውም። ምን ገጠመ? አይ በጣም ቀላል ችግር ነው የገጠመኝ። ያው አንተ ደግሞ ከተባበርከኝ በቀላሉ ይፈታል። የውጭ ምንዛሬ ከሆነ ግን ዝና ባንካችን ጠንካራ ቁጥጥር ስለጀመረ አስቸጋሪ ሆኗል። ይሄ ከሆነ ልረዳ አልችልም። ኖ እዮባ፣ እንደዛ አይደለም። ምን መሰለህ የሆነ አንድ አካውንት እልክልሃለሁ እና ለመጨረሻ ጊዜ በኢቲኤም የት አካባቢ ብር እንዳወጣት ነገረኝ። ይህን ጉዳይ በዋትስአፕ ደውዬ ልናውራ ዝና። እሺ እዮባዬ፣ አሁን ዋትስአፕ ላይ ደውልልሃል። እሺ እንዴ ምንድን ነው? ማሩሃው ላይ ደረስኩ እንዴ? ኧረ ችግር የለውም። እንኳን መጣሽ። አልገባኝም። እንኳን መጣሽ ማለት አንቺ ወርቁ ምናምን ታጣስን ስራትሽ ነው ያጂ። አላስ የሆንኩ ልጅ ምን ላድርግ? በቃ እድል እኮ ነው። ምግብ ላምጣልሽ? እባክሽ አሁን ስለደነገጥኩ አራበኝም፣ አልበላም። እሺ በቃ ነኝ ይችላል። ምን ሆነሽ ነው የደነገጥሽው? ኧረ በእናትህ የሆነ የሰማይ ስበር የሚያክል ሰውዬ በመንገድ የቆመችው። ማዝና ዝና ቢሆንም አልፈራውም ነበር። ሄጄ ነበር የማናዝዘው። እውነትሽን ነው፣ አታተርፊም ነበር። እና ምንድነው ታዲያ ያስደነገጠሽ? እውነት ለመናገር ዝናን የሚመስል ሰው ያይች ከዛ ከሷ አመልጣለሁ ብዬ ወደ ኋላ ሳፈገፍግ የሆነ ደቃቃ የሆነ ሰውዬ ስሬ መጥቶ አስደነግጠኝ መሰል። በቃ ዝናን አትፍራ አላልኩሽም ነበር እንዴ? እሱ እኮ ምንም አይመጣም ከዚህ በኋላ። አንፈራፈርሽ እኮ ግን ብሩኬ። ጊዲም በጣም ነው ደስ ያለኝ። እኔ ዝና የሚወድቅ ሁላ አይመስለኝም ነበር። እንቅልፍ ራሱ ሲመጣ እንዲሁ ቆሞ የሚያንቀላፋ ነበር የሚመስለኝ። የጊዜ እንጂ የሰው ኃይለኛ የለም። ዛሬ አስፈሪ የሚመስሉን ሰዎች ነገ ውሃ ውስጥ የገባ ጨርቅ ይሆናሉ። ጊዜ ሁሉንም ነገር ይፈታል። ጊዜ ፈራጅ ነው። ጊዜ ዳኛ ነው። የሁሉም ነገር ገዢ ጊዜ ነው። ጊዜ አምላክ ነው። መሬት ትዞራለች ይባል ነበር ድሮ። ታዲያ ደጉ ዘመን አይመጣም ወይ ዝሮ ይላል ዘፋኝ። ይቅርታ ወዳጅ፣ ያው አንዳንዴ ዘናጋል። በጣም ይቅርታ። ችግር የለውም። አሁን ፈለግኩ ማውራት እንችላለን። ዋትስአፕ ነገር ሴፍ ነው። እውነት ነው። እዮባዬ ትንሽ ራሴን አመም ስላደረገኝ ነው እንጂ ይሄንን ነገር ማስተዋል እንኳን ዘንግቼው አይደለም። በጣም ሶሪ። እና ምን ነበር ያልከኝ? የአንድ ሰው አካውንት እልክልሃለሁ እና አንድ ነገር ብቻ ነው የምትተባበረኝ። ችግር የለውም። ምንድነው? እዮባዬ ምን መሰለህ፣ ይሄ አሁን የምልክልህ አካውንት ለመጨረሻ ጊዜ ኤቲኤም ብር የት አካባቢ እንዳወጣ ትነግረኛለህ። ኦኬ፣ የትኛው ብራንች ወይም የት ሰፈር እንዳወጣ ነው ለማወቅ የፈለግከው? አዎ ማለት የት አካባቢ ለመጨረሻ ጊዜ ብር እንዳወጣና ደጋግሞ ብር የሚያወጣበት የኤቲኤም ቦታ እሱን እንድትነግረኝ። ወንጀል ነው ግን ለአንተ ልቸገር። አውቃለሁ እዮባዬ፣ አንተ እኮ ውለታ የምትረሳ ሰው አይደለም። የእውነት ውለታን አስታውሰን እንደዚህ በማድረግ ያው በብዙ ነገር እንካካሳለን
ደግሞም አባቴ ያደረገልን ነገር ባለመርሳት በጣም ደስ ብሎኛል። ዮአዬ እግዚአብሔር ያክብርልኝ። በትክክል ካስቸገርኩ አይቀር የባለቤቴንም አካውንት ልክልህና እና እሷም ሚቴም በቅርቡ የት አካባቢ ለመጨረሻ ጊዜ እንዳወጣች ብትነግረኝ በጣም ደስ ይለኛል። እሺ ዝና፣ እሺ ዮባዬ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አቤት። እንግዲህ በአካል ልታገኝ ፈቃደኛ ባትሆንም ግን ደወልኩልህ። ይቅርታ ልትለኝ የደወልከው? ለእሱ እኮ ጊዜው ያልፋል ብሩክ። ሞገስ እባክህ ለአንድ ጊዜ ቢሆንም አግኝቼ ይቅርታ ልጠይቅ። እባክህ ሞገስ፣ ያደረክልኝ ውለታ ከምችለው በላይ ሆኖብኝ እንቅልፍ ነስቶኛል። ይኸውልህ ጓደኛ አይደለ? ችግር የለውም። ደግሞ እኔ ብቻ አይደለም መስዋዕትነት የከፈልኩት። ሰራተኛ ቅድስት ራሱ ለልጅ መታከሚያ ብላ ድንግልና ልትሸጥ ነበር። እሱ ብቻ አይደለም፣ ኤፍራታና ማህሌት አንተን ከኤርፖርት የሚያስቀር ወረቀት ይዘው ወደ ቦሌ ለመሄድ እንደተዘጋጁ የነገረችኝ ዳጣ ናት። ስለዚህ እሷን ባለውለታ ናት። ያንተ ግን በዛ። እኔ ለሁሉም ሸክም ነበርኩ፣ ላንተ ደግሞ የጫንቃ አለት ሆንኩብህ። ያደረኩት ለጓደኝነታችን ስል ነው። ልጅ ስለዳነች ደስ ብሎኛል። ደስታዬ ጎዶሎ ሆኖ እኮ ነው አንተን አስከፍቻለሁ። ማንም ያደርገውን ነው ያደረኩብህ። ግን አሁን ሉላ ካንተ ጋር ናት አይደል? እባክህ ሞገስ አንዴ ላገኝህ። ይኸውልህ ብንገናኝ አደጋ ነው። ባለንበት ሆነን ራሳችንን ብንጠብቅ ነው የሚሻለው። እሺ ሞገስ ራስን ጠብቅ። ዝና እየፈለገ ነው። ብቻን ካገኘህ የሆነ ነገር ያደርጋል። ስለዚህ አብረን መሆን አለብን። ራቅ ያለ ሰፈር ነው ያለነው። አታስብ። አሁንም ቢሆን ውጭ ነው ያለሁት። ሁሉ ነገር ሰላም ነው። እሺ ግፋ ቢል እኮ ለ5 ደቂቃ ነው። አታስብ። እንገናኛለን፣ ግን አሁን አይደለም። እኔ በቃ ለምን እንደሆነ አላውቅም፣ ውስጤ በጣም ዝናን ያምነዋል። ተይ እባክሽ ብዙም አትደሰች። ደስታ ካለ ቀጥሎ ለቅሶ ነው። ትሰሚኛለሽ? ምንም ለቅሶ የሚባል ነገር የለም። ይኸውልሽ ዝና እንዴትም ብሎ እንደሆነ አላውቅም እና ሞገስ የት እንዳሉ ቦታውን ደርሶበታል። እንዴት አወቀ? የት ናቸው ያሉት አለ? እሱን መናገር አልፈለገም። ቦታውን ካልነገረሽ እንዳገኛቸው ስለምን ይነግርሻል? ስራውን አብረን ነው የምንሰራው። የሞት የሽራት ቀን መጥቷል። ከዝና አይን ማንም የሚያመልጥ የለም ብዬሽ ነበር። የነገርኩሽን ግን አትርሺ። ሉላ ዝናን ካገኛት እና ሞገስ ከሞተ ቤቱን ላንቺ ላለመግዛት ወንጀለኛ ሊያደርግሽ ይችላል። ተጠንቀቂ። እኔ ዝናን በአንድ ነገር አምነዋለሁ። በፍጹም ቃሉን የሚበላ ሰው ግን አይደለም። አሁን ወደሱ ቤት ነው የምትሄጂው? አዎ ዝርዝር እቅዱን አውጥቻለሁ ነው ያለው። ሄደን ወረቀት ላይ ነው የምፈርመው። ልብ አድርጊ። ዝና የማይነግርሽ ብዙ የግል እቅዶች ሊኖሩት ይችላሉ። አንቺ መጠራጠር ስራሽ ነው። እኔ ማህሌት ግን የማሸንፍበት ቀን ተቃርቧል። የት ልትሄጂ ነው? የት? ዳጣ 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 የስላሴ ጦጣ ምን? ዳጣ የስላሴ ጦጣ ምን አልሽ አንቺ? እኔ ላይ ነው ሙድ ልትይዝ ነው? ነይ ኪቲና አልፈታሽ። ማነው ጦጣ? ማነው ጦጣ? ይቅርታ በቃሽ። እኔ ነኝ በይኝ። አልሰማሽም። እኔ ነኝ በይኝ። በይኝ። ምን ልበል? እኔ ነኝ ጦጣ በይ። እኔ ነኝ ጦጣ። እሺ ዳጣ ሸበላ ቆንጆ በይ። ዳጣዬ ሸበላ ቆንጆ፣ ዳጣዬ ሚጥሚጣ።
አዎ እንዴት ስትይ ደስ ይለኛል። ግን እንዴት ነኝ? ሴቷ ዝና በሆነ ያዋጣኛል። እንሳይሽ በጣም ደስ ትይኛለሽ። ቆንጆ ነኝ። ለዛ እኮ ነው ደስ የምልሽ። እንዴት ነኝ? እህት ግን የለሽም? ለምን ጠየቅሽኝ? እኔ እኮ እህት ስለሌለኝ እህት እንድትሆኚ እኮ ነው። ለዛ ነው እንዴ? አውዳጣይ በቃ እንደዛ ከሆነማ ከዚህ በኋላ እኔ እህትሽ ነኝ። ይሄን ይቀበል። በቃ አባዬን እንጠብቀዋለን። እሺ ስታይል በቃ ትላንትና ቀን ሙሉ ጠበቅን። ይኸው ዛሬም እየጠበቅን ነው፣ ግን አልመጣም። ምናልባት እኮ ሰፈር ቀይሮ ሊሆን ይችላል። ዝና አንቺ ያምሻል እንዴ? ከዚህ ውጪ ሌላ ኤቲኤም አይጠቀምም፣ እዚህ ነው የሚጠቀመው። እሺ ሞባይል ባንክ እየተጠቀመ ቢሆንስ? ወይ ሞባይል ባንኪንግ ትናንትናና ዛሬ ብቻ ነው የሚጠቀመው? ምን ማለት ነው? ዝና መጣ፣ ይኸውና መጣ። ይኸውልሽ እንዳትንገሸገሽ እምልሽን ብቻ አድርጊ። ላይ ሄሎ ሞገስ፣ ደህና ነህ? ደህና ነኝ ሉላ። ምን ነው? እንዲሁ ዝም ብሎ ጭንቅ ጭንቅ እያለኝ ነው። አትፍሪ፣ ምንም የለም። ገንዘቡን አውጥቼ እየመጣሁ ነው። የት ደርሰሃል? እንዴ ሉላ፣ በቃ እዚሁ ሰፈር ነኝ። ይልቅ ስመጣ ማንሽ ሄደሽ ልምጣ? አይ ምንም በቃ አንተ ቶሎ ና። እንዴ ምንድን ነው? የሰማሽው ነገር አለ እንዴ? ወይስ ከምድር ተነስተሽ ነው እንደዚህ የፈራሽው? በእናትህ ሞገስ ቶሎ ና። እሺ በቃ እሺ፣ መጣሁ። እሺ 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 እሺ። Ne yol şey şu zaman.
ዝና ቆይ ግን እስከ የት ነው የምንከተለው? ሉላ እስካለችበት ድረስ ነው። ሉላ ባትኖርስ? አንቺ ያነጋገርሽ ያስገድልሻል። ደጋግሜ ያነግርሽ ምን አለ ዝም ብትይ? ቆይ ዝም ማለት አትችይም እንዴ አንቺ? እሺ በቃ ግን ዛሬ አንለቀውም አይደል? ለቆም ትያለሽ እንዴ? መቼም አልለቀውም። ወይ እሱ ወይ እኔ እንሞታለን። ወይ በቃ ካልሆነ ለምን ያልመለስም? ዛሬ ማለት ወይ አንተ ወይ እኔ እንተርፋለን። አትጠራጠር፣ እኔ ነኝ የምተርፈው። ተኩሳ ና ተኩስ። ሉላ ወንድ አደረገች አይደል? ና ተኩስ ነው። ወንድ ነኝ። ይኸውልህ ላይ ተኩስን ብለህ ከሆነ ተሳስተሃል። ድረትን ነው የምሰነጥቅ። አታስፈራራኝ። ተኩስ። ይኸው ፊት ለፊት ነው ያለው። ምን ሆነ ነው? ዝና ሉላን በሞት ያሳንሳታል ብለው እንደምታስቡ? ለመሞት ወስኜ ነው የመጣሁት። ና ተኩስ። እንዳትጠገኝ፣ ስለምገለኝ ቀድሜ እገልሃለሁ። ለኔ አንተን ፈርቶ ወደ ኋላ መሸሽ ሞት ነው። እንግዲያውስ የምትናዘው ነገር ካለ ለውሻ ንገራት። እባክህ ዝና፣ እባክህ ተው፣ እባክህ ትሞታለህ ዝና፣ እባክህ ዝና እንዳትጠገኝ። ሉላ እኔ ጋር የለችም አይደለ? ሽጉጥ ይዘው ወደ ኋላ የምትሸሸው ምን አባው ነው? የያዝከው ሽጉጥ ፕላስቲክ ነው። እሱን ግንባር ላይ ሲፈነድ ታውቀዋለህ። እባክህ ዝና፣ እባክህ እኮ ሽጉጥ ይዟል፣ ይገልሃል። እባክህ ዝና፣ አንቺ ዞር በይ፣ ወደዛ ዞር በይ። ዛሬ ወይ አንተ ወይ እኔ እንሞት። ተኩስ። አንቺ ዞር በይ ወደዛ። ሄሎ ዳጣ። ሞጌ እንዴት ነህ?
ደህና ነኝ ዳጣ፣ ደህና ነኝ። ምን ነው? ምን ሆናል? ችግር አለ? አዎ ዳጣ፣ እንዴት እንደሆነ አልገባኝ። ዝና ያለንበትን ሰፈር አውቋል። አዎ ዳጣ፣ እንዴት እንደሆነ አላውቅም። ምንም አልገባኝም። ዝና ያለንበትን ሰፈር አውቋል። ኧረ በእናትህ በቃ ያለበትን ንገረኝና አብረን ከቡራ ጋር እንመጣለን። አዎ በሩጫ ነው ያመለጥኩትኝ። እዛው ካለንበት ሰፈር ነው የወጣው። ምናልባት ቤቱንም ሊያውቁ ሉላንም ሊወስዳት ይችላል፣ ሊያገኛት ይችላል። ይኸውልሽ ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው። ዝና ወይ ማህሌት ናቸው ተጠያቂዎች። እንዴ ብቻውንም አትሞትም። ፖሊስ ምናምን ይዘን እንመጣለን። ፖሊስ እንደታሰቡ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት። ህጋዊ ሚስቱ መሆኗን አትርሱ እንጂ ማወቅ የለበትም። እሺ እኔ አሁን ወደ ቤት ልሄድ ነው። በቃ እደውላለሁ። በቃ እሺ አይቼ እንደምን አደርጋለሁ።